ቢያብድበትስ ራሱን ቢያጠፋስ ልጁ ለሱ ሰላም እንዴ ለእናትየዋስ ለምንድነው ይሄንን ያላሰባችሁት? ለምንድነው ልታስቆሙ ያልቻላችሁት? ቢያንስ ከእንደዚህ አይነት ነገር ሚዲያን ብታስጠፉትስ እንዴ? ዞይ ፕሊዝ በቃ ህይወት ይቀጥላል። ሚስትህን ፈታታል፣ ትዳርን ተለያይታል። ለምንድነው ሚዲያ ላይ የምትመጣው? ለምንድነው ሚዲያ ላይ የምትታየው? ትላንትና ከፖፖ ጋር በነበረ ነገር ሁላችንም ወቅሰናል፣ ተናግረናል አይደለ? ምክንያቱም በአንተ ህይወት እኮ እኛ ያገባል፣ ግን ለአንተ ይሄ ስለማይገባክ እዛ ጋር ምናያት ሚስትክ ስለምታሳዝነን እዛ ጋር ያለችው ሚስትክ በጣም ታሳዝናለች። ያንን ማየት ስላልቻለን ሁላችንም ተናግረናል። ዛሬም ደገምከው። በገንዘብክ የፈለከውን ሴት እያመጣ ከነሱ የበለጡ ሌሎችንም ማምጣት ትችላለህ። ገንዘብ እስካሳየ ድረስ ለሀበሻ ሴት፣ ስራ ለማትሰራ ሴት፣ በራሷ ለማትተማመን ሴት፣ ላልተማረች ሴት፣ ሰርታ ለማታድር ሴት ገንዘብ ካሳያት የቤት ውስጥ ሳሎኑን ታኖራታለህ ሴት ልጅ። አዎ ገንዘብ ከሌለ ገንዘብ እያሳያችሁ የቤት ውስጥ የሳሎን ሻርጋችሁ ታኖራላችሁ ወንዶች። ሪያሊቲ እሱ ነው። በገንዘብ ትናንት ዲቦራ ዛሬ ደግሞ ይችል ልጅ አይደለ? ይሄን ሁሉ የምታረገው አይምሮ ጭንቀት ማለት አይምሮክ ትክክል አይደለም። በቃ ትክክል አይደለም ዞይ፣ ትክክል ጌታን እግዚአብሔር ምስክሬ ነው። በጣም አከብራለሁ፣ አልዋሽም። ካንተ ገንዘብ እኔ ወስጃለሁ፣ ሰተኛል፣ አመስግኛለሁ። ብዙ ጊዜ የተለያየ ነገር ሲደርስብህ ኢንቦክስ መጥቼ የምጽፍልህን ቴክስት ታውቀዋለህ። ጥሩ ነገር ነው ምልክ ማለት መልካም ነገር ነው ምጽፍልህ እንኳን እና አይዞክ በርታ ነው ምልክ። ግን የምታረጋቸው ነገሮች ትክክል አይደሉም፣ ከጤናም አይደለም። ብር ያልቃል። አንተ ሺ ጊዜ ሀብታም ብትሆን በዚህ ደረጃ አትወርድም። እባክህ ለልጆች አስብ እባክህ። እኔ ባለቤትን ትናንትና ነው ሙሉ ቪዲዮቿን ገብቼ ሳይ የነበረው። ሙሉ ቪዲዮቿን ስመለከት ምን ታዝቤ እንደወጣው ታውቃላችሁ ጋይስ? ምን አይነት ሴት ናት ግን? ከእጇ ላይ ቀለበቷን አልወለቀችም ጋይስ። ታምናላችሁ? ታዝባችኋል? ቤተሰብ ታዝባችኋል? አይታችኋታል? ቤተሰብ አይታችኋታል? የጋብቻ ቀለበቷን አልወለቀችም። እስቲል ነው ምን እስቲል ቀለበቷ ላይ አለ። በህግ ባትፋታስ? ሚዲያ ላይ እንደዚህ ከሴቶች ጋር እያደረገ የትኛዋ ሴት ናት የሱን ቀለበት እጇ ላይ የምታረገው ጋይስ? እቺ ሴት ምን አይነት ሴት ብትሆን ነው? እና ወደታች የወረድኩ ቪዲዮቿን መከታተል ጀመርኩኝ ጋይስ። ሁለት አይነት ቀለበት አላት፣ ሁለቱን የቀያየረች ነው የምታደርገው። እና በጣም ገርሞኝ ሰው ግን ምን አይነት ሰው ነው ማለት ይሄ ራሱ እኮ ይረብሻል እኮ ጋይስ። ይሄ ራሱ እኮ ጤነኛ ለሆነ ሰው፣ ጤነኛ ለሆነ ወንድ ይሄ ራሱ እኮ ይረብሻል። ተውት ፍርድ ቤት፣ ተውት ፍቹን፣ ተውት ብላ ቀለበቷን ማሳየቷ ራሱ እኮ ህመም ይነሳል አይደለ? እኔ እንጃ ሰውየው በጤና አይደለም በእርግጥ። እና አልፈለክም። በነገራችን ላይ እንደዚህ ስል አንተም በትዳር ያልተስማማህና ትዳርህን በቀኝ ብለህ እንድትወጣበት የራስ የሆኑ ሪዝኖች ይኖሩሃል። እኛም በቤታችን ፐርፌክት ነን፣ ጥሩ ሚስቶች ነን፣ ጥሩ ነገር እናደርጋለን እያልኩኝ አይደለም። በነገራችን ላይ ህይወት ላይ እንደዚህ እንድትጨክን ወይም ትዳሩን አልፈልግም ብለህ ውጭውን እያልክ ያስከውን የሰበሰብከውን እንድትበትን የሚያስደርግህ በቤት ያልተስማማው ነገር ሊኖር ይችላል። እግዚአብሔር ስላለ ሰው ጻድቅ ነው ማለት አይደለም፣ አምናለሁ በሱ። ግን እቺ ሴት እናት ናት። ከጉያዋ ሳታነሳው ተንከባክባ ልጇን ያሳደገች እናት፣ በአጋጣሚ ልጇን ያጣች እናት እስከሆነች ድረስ ካንተ የበለጠ ጉዳቱ እሷ ላይ ያመዝናል።
ያ ነው እንጂ በትዳር ህይወታችሁ እኮ ሁሉም ሰው ፐርፌክት ሆኖ አይኖርም። የማያስማማችሁ ብዙ ነገር ሊኖር ይችላል። ይሄንን አውቃለሁ። ስለዚህ ዞይ እንደ ሴት እንደ ማንኛውም ሚዲያ ላይ እስከመጣ ድረስ ይወሬ ልልህ የምችለው ሪሌሽን እንኳን ብትጀምር ሚዲያ ላይ እንዲታወቅልህ እና ሚዲያ ላይ ያሉ ሰዎች እንዲናገሩልህ እንዲያወሩብህ ባታደርግ ጥሩ ነው። ህይወትን ከሚዲያ ርቀ ለመኖር ሞክር። በቃ አንተ እኮ መተህ ሚዲያ ላይ ካሉ ሰዎች ጋር እንደዚህ አይነት ነገር ውስጥ ባትገባ ስላንተ ማንም አያወራም። ምን ላይ እንዳለ ማንም አስተያየት አይሰጥም። ብርን የትም አፍስሰው ለዛች ሚዲያ ምንም ማድረግ እሱ አጽያቱ ላንተ ነው እንጂ ለሰዎች አይደለም። አንተ ግን ባሳየህና አንተን አስታከው በተናገሩን ቁጥር እኛ ደግሞ ወተን ቪዲዮ እንሰራለን፣ መልስ እንመልሳለን። ለአንተ ምንም ላይ መስል ይችላል። አንተ ጋር የመጣችው ሴት ምንም ላይ መስላት ይችላል። ለዚች ሴት ግን ዘንላት፣ ለልጆች ዘንላቸው። አባት ነህ፣ ምንም ቢሆን ያንተ ደሞች ናቸው። ለልጆች ልታዝንላቸው ይገባል። የተማርክ ሰው፣ መጽሐፍ ቅዱስ ያነበብክ ሰው፣ የጌታ ሰው ነኝ የምትል ሰው ልጆች የሚያድጉ ነገ ትልቅ ሰው የሚሆኑ ልጆች የኔ ልጆች በዚህ ጉዳይ እንደዚህ እየተባልኩ ነው ብለ አይምሮ እንዴት ሊያስብ እንዳልቻለ ሚስት ላይ ተናደህባት ሊሆን ይችላል። ሚስት ላይ የሆነ ነገር አይተ ሊሆን ይችላል። አናቅምኛ ግን ለልጆች ስትል የማይደረጉ ነገሮች ነው ያደረክ ያለው። ልጆችን እንዳታጣ እባክህን ወንድሜ፣ እባክህን አስተውል። ማንም ሰው በግዳጅ ህይወቱን አይቀጥልም። ግን አንተ የምታደርገው ነገር ያስወቅሳል፣ ያስተቻል። ራስን እንድትተች ፍቃድ የሰጠው፣ ራስን እንድትዘለ ፍቃድ የሰጠው ማንም አይደለም። ስለዚህ ይሄንን ነው የምለው። ሌላ የምለው ልዕልቲ ጥያቄ ልጠይቅሽ። ልዕልቲ በጣም ለመሰለሽ የልዕልቲ አወራር እኔ በጣም ስለሚገርመኝ ነው። ልዕልቲ በምክንያት ነው መርዝ የምንላት፣ ሁላችን መርዝ የምንላት በምክንያት ነው። ለማሳወቅ ትምህርት የሆነ ሰውን አይምሮን ንጹህ ለማድረግ ጥሩ ነገር ለማድረግ ሰውን ብትተችና ብትናገር ንግግር ቢሆን ኢትስ ኦኬ። የምትናገረው ንግግር ግን እባብ ነሽ ብለን እንድንናገራት ብዙ ጊዜ ያደርገናል። በነገራችን ላይ ልዕልቲ አሁን እኔ የምጠይቅሽ ስለተጣላንና ወይንም ከኔ ጋር ስለተዘላለፍን ስለምንዘላለፍ አይደለም። ግን በእነዚህ ሰዎች ጉዳይ እኔ አንቺን መጠየቅ የምፈልገው ጥያቄ አለ። ስለተጣላን ምናምን እንደዚህ ልልሽ ምናምን አይደለም። ግን አንቺን ራሱ መጠየቅ የምፈልገው ጥያቄ አለ ልዕልቲ። የዛሬ 3 ወር እኔ ጋር መተሽ የዛሬ 3 ወር ነው 2 ወር ዞይ ሜላትን ጠበሳት ብለሽ ጻፍሽልኝ። እውነት ለመናገር ስላላወቅኳት ማናት አልኩሽ። ማናት ሜላት አልኩሽ። ሜላት ምናምን እንደዚህ አወቅኳት አልኩሽ። ምክንያቱም በይስማ ወርቅ ነው ምናምን በሚባለው ደራሲ በሱ አውቃታለሁ። እንዴ አውቃታለሁ። ኦኬ አወቅኳት ስልሽ አካውንቷን ላክሽልኝ፣ የጻፍሽላትን ላክሽልኝ ምናምን የዛሬ 3 ወር ማለት ነው። ከዛም የዛሬ 3 ወር ካስታወሽ ቪዲዮ ላይ ምን ብለሻል ስትሰሪ አስታውሳለሁ። ምንድን ያልሽው ለነ ፖፖ ማለት ነው ቆንጆ በመልክም ከናንተ የምትበልጥ ቆንጅዬ ልጅ ጠብሷል። ካሁን በኋላ አንቺ ጋር አይደርስም አይመጣም አይደለ? ለፖፖ ነው ለነ ሰርጀሪ ለነ ፖፖ ማለት ነው። ይሄን መልክ ስታስተላልፊ ነበር በቪዲዮ። ቆንጅዬ በመልክም በስነ ምግባርም በምንም የምታምር ልጅ ጠብሷል። አጠገባችሁ አይደርስም ካሁን በኋላ እያልሽ ሜላትን ሰፖርት እያደረግሽ ቪዲዮ ስትሰሪ ነበር። አይኖ ሰፖርት እያደረግሽ ነበር ስትባይ በምን አይነት ወይ እንደምትመጫክሻለሁ እኔ ስለማቅሽ ችግር የለውም። ግን አንቺ ልትይ የምትሽው እንደተፋቱ ምንድነው ተፋተዋል ብላ ነግራይ ነው የምትይው ሜላትን። በመጀመሪያ ደረጃ እውነት አንቺ ለፋሲካ ልብሽ በዚህ ደረጃ ያዘነ ጥሩ ልብ ኑሮሽ እውነት እንደምትዩ ከሆነ የዛ ሰዓት ላይ የትኛውም የሶሻል ሚዲያ አንቺ የተናገርሽው ንግግር ፋሲካን አልሰበራትም?
አልሰበራትም? አንቺ ያወራሹ ወሬ ያልሹ ነገር ቪዲዮሽ ላይ እውነት እቺን ሚስት አላሳዘናትም? በመልክም በጸባይም በምንም ከናንተ የምትፈልጥ ቆንጆ ልጅ ጠብሷል። አሁን አይመጣም ስትይ የወለደች ሚስት ባሏን ያጣች ሚስት በዚህ ደረጃ ስታወሪ አንቺ ወተይ ስትናገሪ እውነት ፋሲካ አላሳዘነችሽም ነበረ? እኔ በጣም ስለ እኔ ጋይስ ግን እንዴት ነው ግን የምትችሉበት? ግን እኔ እኮ ስለሚገርመኝ እኮ ነው ጌታ በጣም ነው